የሱልጣኖችና ሙጃሂዶች ኢማም፣ የኡመተል ኢስላም ጠባቂ፣ ሩብ ሚሊዮን የሚበልጡትን የባዛንታይን ተዋጊዎች በ20,000 ሙስሊም ተዋጊዎች ብቻ ያሸነፈ። ለዚህም ማላዝ ኮርድ ሁለተኛው የርሙክ ብለው የታሪክ ተመራማሪዎች ሰየሙት። ይህም ሁኔታ የባዛንታይን ኢምፓየር እንዲዳከምና ምንም ዋጋ ወደሌለው ግዛት እንዲቀየር አድርጓል። ከሺዓዎችና ከፋጢሚያ መንግስት ጋር ከባድ ጦርነትም ገጥሟል። እስላማዊ ሀገሮችን መካንና መዲናን ጨምሮ በድጋሚ ለሱንዮች መልሶላቸዋል። ይህ የታሪክን አቅጣጫ የቀየረ የሙስሊሞችን ክብር የመለሰ የክሩሴድ ጦርነትም እንዲከሰት ሰበብ የሆነ ጀግናውና አንበሳው አልፕ አርስላን። የባዛንታይን መንግስት በዋነኝነት የቁስጥንጥንያ ከተማ፣ የአርሜኒያ ግዛትና በአውሮፓ ውስጥ ያሉ አንዳንድ ክልሎችና ቤተመንግስቶች ያቀፈ ሲሆን ኢስላማዊ ወረራን ለረጅም ጊዜ ተቋቁሟል። ሰራዊቶችን በማዘጋጀት የመስቀል ጦርነቶችን ከሙስሊሞች ጋር ተዋግቷል። ነገር ግን አላህ ለሙስሊሞች በባዛንታይን ዙሪያ ያሉትን እስላማዊ አሚሮች አንድ በማድረግ ካፊሮችን ሊጋፈጥ የሚችል ኢማን ያለውና ሐቀኛ የሆነውን መሪ ሰጣቸው። ይህም አሚር የሰልጁክ ግዛት መሪ የነበረው አልፕ አርሰላን ነው። የሰልጁክ ስርወ መንግስት በኢስላም ታሪክና በመካከለኛው ኤዥያ ታሪክ ውስጥ ካሉ ታላላቅ ከሚባሉ መንግስታቶች መካከል አንዱ ስርወ መንግስት የነበረ ነው። ታዲያ ይህ የሰልጁክ ስርወ መንግስት በመስቀል ጦረኞችና በአባሲያ ስርወ መንግስት መካከል እንደዚሁም ደግሞ በባዛንታይኖችና በሙስሊሞች መካከል በተደረገው ጦርነት ከፍተኛ ሚና የተጫወቱ ስርወ መንግስቶች ነበሩ ማለት ነው። ይህ የሰልጁክ ስርወ መንግስት የተመሰረተው የቱርክ ጎሳ በሆኑ ቱርካውያን በነሱ ነበር ይሄ ስርወ መንግስቱ የተመሰረተው ማለት ነው። ታላላቅ የሚባሉ ሀገሮችን በወቅቱ ተቆጣጥሮ ያስተዳድር ነበር። ለምሳሌ ያህል እነ ኢራንን፣ እነ አፍጋኒስታንንና እንደዚሁም ደግሞ መካከለኛው ኤዥያ የሚባሉትን ሀገሮች እስከ ካሽገር እስከሚባለው ሀገር ድረስ፣ በተጨማሪም ደግሞ ኢራቅን፣ ሻምን እና አናዱልን እነዚህን ሀገራት በአጠቃላይ ያስተዳደሩ ነበር። እስከ ቁስጥንጥንያ ዙሪያ የቁስጥንጥንያ አካባቢ ድረስ ያለውን ሰፊ ግዛት ሲያስተዳድሩ የነበሩ ስርወ መንግስት ናቸው ማለት ነው። ይህ የሰልጁክ ስርወ መንግስት የተመሰረተው መስራቹ ኦርቶግልቤክ የሚባለው መርዎ የምትባለው ከተማ ከገባበት ጊዜ ጀምሮ እስከ አሕመድ ሲንጀር የሚባለው የሰልጁኮች ሱልጣን እሱ እስከሚሞት ድረስ ለረጅም ዓመታት ለረጅም ጊዜያት ያህል ሲያስተዳድሩ ነበር ማለት ነው። መጨረሻ ላይ አሕመድ ሲንጀር የሚባለው ሱልጣን አስተዳዳሪ መሪ እሱ ከሞተ በኋላ ሀገሪቱ ተበታተነች እና ተበታትነው የተለያዩ ትንንሽ ሀገሮች እየሆኑ እርስ በርሳቸው ለመከፋፈል ቻሉ ማለት ነው። በሂጅራ አቆጣጠር በአምስተኛው መቶ ክፍለ ዘመን የመጀመሪያ አጋማሽ ላይ ሰልጁቆች በዘመናዊቷ ኡዝባኪስታን፣ ቱርካሚስታን፣ ታጁኪስታን እና ካዛኪስታን ውስጥ ጋዝናቪድ መንግስት ተሸንፎ ጠንካራ መንግስት ለመመስረት ተሳክቶላቸዋል። ለአባሲያ ኸሊፋ ተገዢ መሆናቸውንም አወጁ። ከዚያም ይህ መንግስት በፍጥነት ተስፋፍቶ በኢራቅና ኢራን ማሳደር ችሏል። ጦግሮል ቤክ በ447 ዓመተ ሂጅራ ረመዳን ባግዳድ በመግባቱ የሙስሊም ዓለም የበላይነታቸውን አስመስክሯል። ለአባሲይን መንግስትም አዲስ ዘመን ተጀመረ። ሰልጁቆች ከመምጣታቸው በፊት የአባሲያ መንግስት በጣም የተዳከመበት ጊዜ ነበር።
ሱልጁቆች በመምጣታቸው የአባሲያ መንግስት እንዲያገግም አድርገውታል። ለዚህም ነው የታሪክ ምሁራን ይህንን ዘመን የሰልጁቅ ተጽዕኖ ዘመን ብለው የሚጠሩት። ይህ ዘመን የአባሲያ ኸሊፋ መሪነቱ በስም ብቻ እንጂ እውነተኛው ኃይል ግን በሰልጁቆች እጅ ነበር። ጦግረል ቤክ ከሞተ በኋላ የወንድሙ ልጅ ሱልጣን ሙሐመድ ወይም በቅጽል ስሙ አልፓርስላን ተብሎ በሚጠራው ተተካ። ምክንያቱም ጦግረል ቤክ በጣም የሚወደው ወንድም ነበረው፣ ግን ወንድሙ ቀድሞት ሞተ። እናም በወቅቱ ጦግረል ቤክ ይህን ስልጣን ከኔ ይልቅ ለወንድሜ ይገባዋል ብሎ ያስብ ስለነበር በዚህ ሰበብ የወንድሙን ልጅ አልፓርስላንን የአልጋ ወራሽ አደረገው። አልብ አርስላን ስልጣን የተቆናጠጡት በ455ኛው ዓመተ ሂጅራ ረመዳን 8 ቀን ላይ ነበር። እንደ አውሮፓውያን አቆጣጠር 1063 ዓመት ላይ በሴፕቴምበር 4 ነበረ ወደ ስልጣን የመጡትኝ። ግዛታቸውን ካየን ሰፊ ግዛት ነበረ ሲያስተዳድሩ የነበረው። ከቱርክስታን ከተማ እስከ ዲጅላ ወንዝ ዳርቻ ግዛታቸው ይህን ያህል ይሰፋ ነበረ። እንግዲህ በፖለቲካ በሲያሳ ጥልቅ እውቀት የነበራቸው አንድ ሚኒስትር ነበራቸው፣ ኒዛሙል ሙልክ የሚባሉት። በሳቸው ታግዘው ይህንን ሰፊ ግዛት ሊያስተዳድሩ ችለዋል። አልፓርስላን ማለት በቱርክኛ ደፋር አንበሳ ሲሆን ስልጣን ሲወርስ ኒዛሙል ሙልክ የሚባል አላህን ፈሪ፣ ጀግና፣ ብልህ፣ አርቆ አሳቢ፣ ዑለሞችን የሚያከብር ጥሩ አማካሪ ነበረው። አልፓርስላንም እንደ አማካሪ ሁሉ በጣም ለዲኑና ለኡመተል ኢስላም ተቆርቋሪ ነበር። በዲኑም ሆነ በመሪነት ጠንካራ የሙስሊሞችን ታሪክ ከቀየሩ አንጋፋ ጥቂት መሪዎች ውስጥ አንዱ ሊሆን ችሏል። ገና ከመሾሙ በፊት ልጅ እያለ ብዙ ጦርነቶችን መርቷል። ኹራሳን ወይም አፍጋኒስታንንና በዙሪያዋ ያሉትንም ከአባቱ ሞት በኋላ አስተዳድሯል። አልብ አርስላን የሚባለው ሱልጣን እሱ የስልጣኑን ወንበር ሲቆጣጠር የሱ የአጎቱ ወዚር የነበረውን የአጎቱ ሚኒስትር የነበረውን አልዓሚዱል መሊክ በመባል የሚታወቀውን እሱን አስወግዶ ኒዛሙል ሙልክ የሚባለውን ሰውዬ ከኹራሳን ከሚባለው ሀገር ላይ አምጥቶ የሱ ወዚር እንዲሆን የሱ ሚኒስትር እንዲሆን አደረገው ማለት ነው። ታዲያ ይህ ኒዛሙል ሙልክ የሚባለው ሰውዬ የአልብ አርስላን የሱ ስልጣን እንዲረጋጋ ከፍተኛ ሚና የተጫወተ ታላቅ ሰው ነበር እና በጣም አላህን የሚፈራ ሷሊህ የነበረ ሰው ነው። የዲነል ኢስላምን ትምህርት ለማስፋፋት በየቦታው የተለያዩ መዳሪሶችን ትምህርት ቤቶችን በመክፈት እና በማቋቋም ትልቅ ስራ ሰርቷል ማለት ነው። ታዲያ ኒዛሙል ሙልክ የሺዓዎችን መስፋፋት ለመግታት ያመቸው ዘንድ ትልቅ ተግባር አድርጎ የያዘው ምንድን ነበር? በትምህርት ዙሪያ ነበር። የተለያዩ ትምህርት ቤቶችን በመገንባት የሺዓዎች አስተሳሰብ በማህበረሰቡ ዘንድ በሰፊው ተሰራጭቶ ስለነበር ዒልም በማዓለም ትምህርትን በማስፋፋት የነሱን አስተሳሰብ እንዲከስም ለማድረግ ትልቅ ስራዎችን ሰርቶ ነበር። ታዲያ ይህንን ለማሳካት በጣም የተደራጁ 10 ትምህርት ቤቶችን አቋቋመ። በወቅቱ የእስልምና እውቀትን ለመቅሰም የሚፈልጉ እውቀት ፈላጊዎች ይህንን የእስልምና እውቀት በተደራጀ መልኩ የሚሰጣቸው መዳሪሶች፣ ተቋሞች አልነበሩም። እንግዲህ ይህንን ክፍተት ለመሸፈን ነው አልመዳሪስ አልኒዛሚያ በመባል የሚጠሩት መዳሪሶች የተቋቋሙት ማለት ነው። እነኚህ መድረሳዎች በጣም በሚገርም መልኩ ደስ በሚል መዋቅር ተደራጅተው በወቅቱ አሉ የተባሉ ታላላቅ ዓሊሞችን መሸይኾችን አካተው ለተማሪዎች መኖሪያ ማደሪያ አዘጋጅተው በሚያምር መልኩ የእስልምና እውቀትን እንዲቀስሙ መድረክን አመቻችተው ነበረ። እንግዲህ በእነኚህ መድረሳዎች ሲያስተምሩ ከነበሩ ታላላቅ የእስልምና ሊቆች መካከል እነማን ይገኛሉ? አልኢማሙ አልሐረመይን አቡ አልመዓሊ አልጁወይኒ ነይሳቡር ጋ፣ እንደዛውም ወደ ባግዳድ ከሄድን ደግሞ አቡ ኢስሐቅ አሽራዚ ይገኙ ነበረ። ከሳቸውም በኋላ አቡ ሐሚድ አልገዛሊ እና ሌሎች በርካታ ዑለማዎች እንግዲህ
በእነኚህ መዳሪሶች ሲያስተምሩ ነበረ። የትምህርት አሰጣጥ ሂደቱም አንድ ወጥ ይኖረው ዘንድ በአቂዳ ጉዳይ የአሽዓሪያ መዝሀብና በፊቅህ ደግሞ የሻፊዒያ መዝሀብን ነበር በእነኚህ መዳሪሶች ሲሰጡ የነበረው። አልፕ አርሰላን መጀመሪያ ስልጣኑን ሲረከብ ልዩ ፖሊሲን ተከተለ። ይኸውም ወደ ግዛቱ አዲስ ከተሞችን ከማቀላቀሉ በፊት በግዛቱ ያለውን ስልጣን አጠናከረ። ከሌላ ግዛቶች ጋር ከመጋደሉ በፊት የራሱ ግዛት ውስጥ ያሉትን ችግሮች አንድ በአንድ ፈታ። መጀመሪያ የስልጣን ዘመኑ ላይ ከአመራሮችም ሆነ ከአንዳንድ የገዢው ቤተ መሳፍንት ማፈንገጥ ምክንያት ከግጭትና ከአብዮት አልተረፈም። ከነዚህም አንዱ ከባዱ በአባቱ አጎት ልጅ የተደረገው መፈንቅለ መንግስት ነበር። የአባቱ አጎት ልጅ የሱልጁቃን ዋና ከተማ ተቆጣጥሮ ራሱን ሱልጣን ብሎ ካወጀ በኋላ በአላህ ሱብሓነሁ ወተዓላ እገዛ አልፕ አርሰላን ስልጣኑን ሊያስመልስ ችሏል። በ457 ዓመተ ሂጅራ አጎቱ በሂራህ አውራጃ ለመገንጠል ያደረገው ሙከራም ሊከሽፍ ችሏል። አልፕ ለ7 ዓመታት በትጋት ከሰራ በኋላ ስልጣኑን ጠብቆ ማቆየት ተሳክቶለታል። ግዛቶቹም ሳይበታተኑ በታዛዥነት በታማኝነት እንዲቀጥሉ አድርጓቸዋል። ጠብንና አብዮትንም አክሽፏል። በዙሪያው ባሉት ሀገራትም ተጽዕኖም ማሳደር ችሏል። በዚህም የሱልጁቅ ግዛት በእስላማዊ ዓለም ትልቁ ኃይል መንግስት እስኪሆን ድረስ ስልጣኑን አጠናክሮ መርቷል። 3 እቅዶችን አውጥቶ ነበር እና እነዛን 3 እቅዶቹን ለማሳካት ለመፈጸም እንቅስቃሴዎችን ማድረግ ጀመረ። የመጀመሪያው እቅድ አድርጎ ይዞት የነበረው ምንድን ነበር? የሱንዩን አቂዳ የሱንዩን አስተሳሰብ እንደ አዲስ ህያው እንዲሆንና እንዲንሰራራ ለማድረግ አንድ እቅድ ይዞ ነበር። ሁለተኛው እቅዱ ደግሞ የፋጢሚያ ስርወ መንግስት ወይም ደግሞ የሺዓዎች ስርወ መንግስትን ደግሞ እነሱን ለማስወገድና ለማጥፋት ሁለተኛ እቅድ ይዞ ነበር። ሶስተኛው እቅዱ ደግሞ የባዛንታይንን ስርወ መንግስት እነሱ ጋር ለመፋለም እነዚህን 3 እቅዶች አውጥቶ በእቅዱ መሰረት ለመፈጸም እንቅስቃሴ ያደረገበት ሁኔታ ነበር። እንግዲህ እነዚህን 3 ዓላማዎች ለማሳካት ከጦር ሜዳ ውጊያ ባለፈ ትልቅ ስራና ዘመቻ ያስፈልግ የነበረው በትምህርት ላይ ነበር። ያኒ ቅድሚያ ጠላቶችን ለመዋጋት ጠላቶችን ለማጥፋት ከመሄዱ በፊት ውስጥ ያለው ሙስሊሙ ማህበረሰብ በትምህርት በእውቀት የጠነከረ እንዲሆን በትምህርት ላይ ትምህርትን በማስፋፋት ላይ አቂዳን በማስፋፋት ላይ ትልቅ ስራ ሰርቶ ነበር። ምክንያቱ ደግሞ ምንድነው? ከሰላጅካዎች የሰላጅክ ኢምፓየር የነሱ ስርወ መንግስት ከመምጣቱ በፊት የተወሰኑ ሙስሊም ሀገራቶች በሺዓዎች ግዛት ስር የመተዳደር ሁኔታ አጋጥሟቸው ነበር። እንደዚሁም ደግሞ ሺዓዎችም እምነታቸውን በማህበረሰቡ መካከል በሰፊው ያስፋፉበትና ያሰራጩበት ሁኔታ ነበር ማለት ነው። የውስጡን ችግር መቆጣጠርና ስልጣኑን ማጠናከር የግዛቱን ድንበሮች ከሮማውያን ወረራ እንዲጠብቅ አነሳሳው። ሩቅ ግቦችን ለማሳካትም አቀደ። ግቦቹንም የሚያጎራብቱትን የክርስቲያን ሀገራት መክፈት እንዲሁም በግብጽ የሚገኘውን ሺዓ የሆነውን የፋጢሚያ መንግስት ማውረድ እና የሙስሊሞች ሀገር በጠቅላላ በሱልጁቅ ተጽዕኖ ስር ባለው የሱኒ የአባሲ ኸሊፋ ስር አንድ አድርጎ መምራትም ነበር። አልፕ አርሰላን ይህንን ሰፊ ግዛታቸውን በሚገባ እያስተዳደሩ ነበር። ነገር ግን በአንድ በኩል ቢዞንጥዮች፣ በሌላ በኩል ደግሞ ፋጢሚያ የሚባሉ የሺዓ አንጃዎች ለአልፕ አርሰላን ግዛት ትልቅ ስጋት ነበሩ። በተለይ ደግሞ እነኚህ ሁለቶቹ በመካከላቸው ቅርርብ ሊኖር ይችላል የሚለው ነገር ለአልፕ አርሰላን ትልቅ ራስ ምታት ስለነበራቸው ይህንን ስጋት ለማክተም ይህንን ስጋት ለማምከን መሰረታዊ የሆኑ ስትራቴጂክ የሆኑ ቦታዎችን መያዝ እንዳለባቸው ተረዱ። ለዛም አርሜኒያ፣ ጆርጂያ እና ከፊል የአዘርባይጃን አገራቶችን መቆጣጠር እንዳለባቸው ስላወቁ እነኚህን አገራቶችን ተቆጣጠሩ። ከዛ በኋላ እንግዲህ ቢዞንጥዮችን ለማጥቃት ቀላል ነበር ማለት ነው።
ከዛም ባሻገር ግዛታቸውን ወደ ሻም ሀገርና አናዱል ሀገራቶች ማስፋፋት መድረኩ ክፍት ሆነላቸው። ይህንንም በሚገባ ሰሩ። በርካታ ሀገራቶችን በስራቸው ማድረግ ችለዋል። እናም አርመናውያንና ወደ ጆርጂያ ብዙ ሰራዊቶችን በማዝመትና ሀገራቱን በመክፈት ወደ ግዛቱ አጠቃለላቸው። በእነዚህ አካባቢዎችም እስልምናን ለማሰራጨት ለፍቷል፣ ደክሟል። በደማስቆ ሰሜናዊ ክፍል ሐለብ በሚገኘው አልማርዳስን የተባለው የሺዓ ግዛትንም ደምስሷል። በተጨማሪም የቱርካዊ አዛዥ የሆነውን አትነስ ቢን አዋቅ አልኸዋሪዝሚ ወደ ደቡብ ሻም ዘመቻ በመላክ ረምላህንና ኢየሩሳሌምን ከፋጢሚያዎች ወሰደ። ነገር ግን ወደ ግብጽ ሀገር መግቢያ የሆነችዋን ከተማ አስቀላልን ሊቆጣጠር አልቻለም። በ462 ዓመተ ሂጅራ የመካ መሪ የነበረው ሙሐመድ ኢብን አቢ ሐሺም መልእክተኛውን ወደ አልፓርስላን ላከ። መልእክቱም በመካ ኹጥባ ላይ የዑበይዲ መሪ የሆነው ለግብጽ ገዢ ዱዓ ማድረግ እንደቆሙ፣ ለአባሲያ ኸሊፋ ዱዓ ማድረግ እንደተጀመረ፣ ሐየ ዐላ ኸይሪል አመል የሚለውን የአዛን ጥሪ እንደተውትና ትክክለኛውን የአዛን ጥሪ እንደሚያደርጉ ነበር። የዛኔ አልፓርሰላን በመደሰት 30,000 ዲናር የወርቅ ሳንቲም ሸለመው። አልፓርሰላንም ለመካ መሪ የመዲና መሪም እንዳንተ ካደረገ 20,000 ዲናር እሰጠዋለሁ ብሎ መልእክት ላከለት። አልብ አርስላን በግዛቱ ላይ ተፈጥሮ የነበረውን አብዮት በሚያረጋጋበት ሰዓት የምስራቅ አውሮፓ ሀገራት ደግሞ ባዛንታይን የሚባለው ስርወ መንግስት በነሱ ስር ይተዳደሩ ነበር ማለት ነው። የነዚህ የባዛንታይኖች ደግሞ ዋና መቀመጫቸው ቁስጥንጥንያ የምትባለው ታላቋ ከተማ ነበረች ማለት ነው። ታዲያ ለብዙ ዓመታት እነዚህ የመስቀል ጦረኞች የሚባሉት የመጡ ሙስሊሞች ላይ ጥቃት ሲያደርሱ የነበረው፣ ሙስሊሞችን ሲዋጉ የነበረው በነዚህ በባዛንታኒያን በሚባለው ስርወ መንግስት በነሱ እየተመለመሉና በነሱ እየተላኩ ነበር በሙስሊሞች ላይ ጥቃት ሲያደርሱ የነበረው ማለት ነው። ታዲያ ይህ ቆስጠንጢን አልዓሽር የሚባለው ሰው እሱ ከሞተ በኋላ የዙፋኑን የተቆናጠጠችው ኤዶሲያ የምትባል ሴት ነበረች ስልጣኑን የያዘችው ማለት ነው። ታዲያ እሷ ያደረገችው መጀመሪያ ምንድነው? ሰራዊቱ ወታደሮቹ ለሷ በጣም ታማኝ እንዲሆኑላት፣ እንደዚሁም ደግሞ ለሷ በጣም ታዛዥ እንዲሆኑላት የጦር መሪ የነበረውን ሮማኖስ የሚባለውን የወታደሮቹን አዛዥ እሱን አገባች። እሱን ካገባች በኋላ የዛ የነሱ የባዛንታይኖች መሪ ወይም ደግሞ ንጉስ እሱ ሆነ ማለት ነው። እናም ታዲያ ይህ ሰውዬ ሮማኖስ የሚባለው ሰውዬ በጣም የጠነከረ ሰራዊት ለማደራጀት ብዙ ገንዘቦችን ወጪ አደርግ ነበር። በዚህም ምክንያት ከ100,000 በላይ በጣም የተጠናከረና የተደራጀ ሰራዊት ለመገንባት ችሎ ነበር ማለት ነው። አልፓርሰላን ያደረገው ወረራ የሮማውያን ንጉሠ ነገሥት ሮማኖስ ዲዮገንስን ስላስቆጣው ግዛቱን ለመከላከል እርምጃ መውሰድ ጀመረ። ሱልጣን አልፓርሰላን ግብፅን ነፃ ለማውጣት ጉዞ ላይ እያለ ሮማኖስ ከስጦታ ጋር መልእክተኛውን ላከበት። መልእክቱም ለአጼ ሮማኖስ በአናቶሊያ ያሉትን መሬቶች ሁሉ እንዲያስረክበውና የተላከውን የሰላም ውል እንዲቀበል ነበር። ግን ሮማኖስ የአልፓርሰላንን መልስ ለመስማት ፍላጎት አልነበረውም። ምክንያቱም ግቡ የሰልጁቅ አገዛዝ ስር የወደቀውን የአናቶሊያ ምድር ብቻ ሳይሆን የሰልጁቅ ዋና ከተማ የሆነችውን አሬይ ተቆጣጥሮ የሰልጁቅ ግዛት ሙሉ ለሙሉ ለመደምሰስ ነበር። ሮማኖስ በባዛንታይን ግዛት ስር የሚገኙ ዘሮችን እንደ ምስራቅ አውሮፓና የኤዥያ ጎሳዎች፣ ሙስሊም ያልሆኑ ሀገሮችና ባዛንታይኖች ለጦርነት አሰባሰበ። በተጨማሪም ሰራዊቱን በሙርተዚቃም ደግፎ ነበር። ነገር ግን የተሰባሰቡት የሰራዊት ብዛት ቁጥራቸው ይህ ነው ለማለት የተለያዩ ዘገባዎች ነበሩ። አብዛኛው ከ200 እስከ 300 ሺህ ተዋጊዎች ያለው ሰራዊት ነው ሲሉ፣ አንዳንዶቹ ደግሞ እስከ 600 ሺህ ድረስ አድርሰውታል። ግን በብዙ ምንጮች እንደተገለጸው ከ200 እስከ ሩብ ሚሊዮን እንደሚደርስ ነው። የሰራዊቱን መሳሪያና ወስፈንጥሮች የሚጎትቱ 2000 ጋሪዎች ነበሩ።
አንዱን ወስፈንጥር ብቻ የሚጠብቁና የሚከታተሉ 1200 ወታደሮች ነበር የተመደቡት። ለሙስሊሞች ቀላል ጉዳይ አልነበረም። ሱልጣን አልፕ የካፊሮችን ዘመቻና እንቅስቃሴ ምንም አላወቀም። ወደ ግብጽ እየተጓዘ ያለ ነበር የሰማው። አልፕ አጣብቂኝ ውስጥ ገባ። ጉዞውን ከቀጠለ አናዶልን ለሮማውያን ማስረከቡ ነው። ከጉዞ ከተመለሰ ደግሞ የሙስሊሙን ኡማ በአንድ መሪ ስር ማድረግ የሚለው ህልሙ ከንቱ ሊሆንበት ነው። ግን አልፕ በጣም ብልህ መሪ ስለነበር ከሰራዊቱ 4000 ወታደሮችን ብቻ መርጦ አብዛኛውን ሰራዊት ወደ ግብጽ ላከ። እናም እሱ ደግሞ 4000 ወታደሩን ይዞ ተመለሰ። 4000 ለ250000 ሰራዊት በቂ እንዳልሆነም ያውቃል። ግን አልፕ አርሰላን ምን አስቦ ይሆን? የአልፕ አርሰላን እቅድ የነበረው በፍጥነት አናዶል ላሉት ታዋጊዎች ደብዳቤ በመላክ ከሱ ጋር እንዲቀላቀሉ ማድረግ ነው። ሮማኖስ የሙስሊሞች ወታደር አናሳነቱን ሲሰማ ከጉዞ ተቆጠበ። ወታደሮቹንም ከጉዞ ድካም እንዲያርፉ በማድረግ በሰራዊቱ ውስጥ የማያምናቸውን መሪዎች፣ ሻለቃዎችንና ታዋጊዎችን እያጣራ በጦርነቱ እንዳይሳተፉ አደረጋቸው። በሌላ በኩል ደግሞ ከአናቶሊያ የመጡ ታዋጊዎች ወደ አልፕ አርሰላን መቀላቀል ጀመሩ። የሙስሊሙ ሰራዊት ቁጥርም ምን ያህል እንደነበር ምንጮቹ ይለያያሉ። በአብዛኛው እንደተጠቀሰው ቁጥራቸው ከ15 እስከ 30 ሺህ የሚደርሱ ወታደሮች ነበሩ ሲሉ፣ ይህም ከሮማኖስ ጦር ጋር ሲወዳደር በጣም ጥቂት ነበር። አልፕ አርሰላን የሩሞችን ጦር ለመመከት በወቅቱ ያደራጃቸው ሰራዊቶች ቁጥር ወደ 20 ሺህ ይደርስ ነበር። ነገር ግን ይህ ቁጥር ግዙፉን የሩምን ጦር ለመመከት በቂ የሆነ ቁጥር አልነበረም። ነገር ግን የሰራዊቶችን ቁጥር ከፍ ለማድረግ ደግሞ ጊዜ ያስፈልጋል። አልፕ አርሰላን ምን ሰጉ? በዚህ ጊዜ ሩሞች የሙስሊም ሀገራትን እንደሚያጠቁ ስለሰጉ ምን አይነት ስትራቴጂ ነድፈው ጉዟቸውን ቀጠሉ? ባላቸው ሰራዊት ሩሞችን በተወሰነ መልኩ ጥቃት አድርሰው ከዛ በኋላ ከነሱ ጋር የተኩስ አቁም ስምምነት መስማማቱ የተሻለ ነው ብለው ወሰኑ ማለት ነው። በሌላ በኩል ደግሞ የሩሞች ጦር የሩሞችን ሲመራ የነበረው መሪ ሮማኖስ በጣም ኩራት ነበረበት። ቁጥራቸው በርካታ ስለነበረ ለሙስሊሞች ቦታ አልሰጠም። በቃ እኛ ነው የምናሸንፈው የሚል የማሸነፍ ስሜት ይሰማው ስለነበር የሚገርመው በስሩ ያልገቡ የሙስሊም ሀገራቶችን ላይ ራሱ ጀነራሎቹን መድቦ ነበረ። ወታደሮችንም በአግባቡ አልመደባቸውም ነበረ። ኦቨር ኮንፊደንስ ስሜት ተሰምቶ ስለነበረ በወቅቱ ማለት ነው። እንግዲህ አልፕ አርሰላን እነኚህን ሰራዊቶች ይዘው ሩሞችን ለማጥቃት ሞከሩ። የተወሰነ የማጥቃት ስራ ከሰሩ በኋላ የጦር መሪያቸውን ባዛሊካንንም ማረኩ። ያ ከመሆኑ ጋር ግን ሮማኖስ ከሙስሊሞች ጋር የተኩስ አቁም ስምምነትን ሊስማማ ፈቃደኛ አልነበረም። የግዙፉ ጦር ሰራዊት እየተዘጋጀ ያለ ዜና ለአልፕ አርሰላን ደረሰ። ከቫን ሃይቅ በስተምዕራብ የሰፈረ ኃይል እንዳለም አወቀ። የሮማኖስ ሰራዊት ብዛት በጣም አስገረመው። ካሰበውም በላይ ሆነበት። በቂ ጦር ለማሰባሰብ ጊዜ እንደሚያስፈልገው ተረዳ። ስለዚህ እርቅ ለመጠየቅ አሰበ። ታዲያ እርቅ ለመጠየቅ ደግሞ በጥንካሬው ላይ መጽናት አለበት። ስለዚህ 20 ሺህ ወታደሮችን የያዘውን የጦር ካምፕ ለማጥቃት ወሰነ። ሰራዊቱን ሙሉ በሙሉ በሚስጥር ወደ እነሱ ላከ። ካፊሮች ራሳቸውን መከላከል በማይችሉበት አቋም ላይ እያሉ በፍጥነት ጥቃት ሰነዘረባቸው። ድንኳኖቹንም አቃጠለባቸው። የባዛንታይን ወታደሮች ወደ ቁስጥንጥንያ ሸሹ። አልፕ አርሰላንም ስምምነት ለመጠየቅ ወደ ሮማኖስ መልእክት ላከ። ሮማኖስ መልእክቱን ሲሰማ በጣም አሾፎ ነገ የሰልጁቅ ዋና ከተማ ረይ ላይ ጦርነት እንደሚገጥመው ለመልእክተኛው ነገረው። የአልፕ አርሰላን እቅድም ከሸፈ። ያለው አንድ አማራጭ ብቻ ነበር። ይኸውም ባለው ሰራዊት ሩብ ሚሊዮን የሚሆነውን ጠላት መጋፈጥ። መላዝ ኩርድ በሚባል ቦታ በሙስሊሞችና በባዛንታይኖች መካከል ጦርነት የተካሄደበትም ሁኔታ ነበር። ጦርነቱ የተካሄደው በ1071 እንደ ኤሮፓውያን አቆጣጠር በዛን ወቅት ነበር ጦርነቱ የተካሄደው። የጦርነቱ የተካሄደበት ቦታ መላዝ ኩርድ ትባላለች ቦታዋ። ያቺ ቦታ በአሁኑ ጊዜ ቱርክ ውስጥ የምትገኝ ከተማ ናት ማለት ነው። ይህ ጦርነት የሙስሊሞችን ክብር እንደገና እንዲያንሰራራና እንዲመለስ ያደረገ ትልቅ ድልና ትልቅ ጦርነት ነበር። ምክንያቱ ደግሞ
በዚያን ጊዜ የነበሩት የሙስሊም ሀገራት ሁኔታን ስንመለከት በጣም ትርምስምስ ውስጥ የገቡበት ሁኔታ ነበር። ለምሳሌ አንደሉስን ስፔንን ብንወስድ ሙሉኩ ጠዋኢፍ የሚባሉ በየከተማው ከፋፍለው በየቦታው ብዙ ንጉሶች የተፈጠሩበት ሁኔታ ነበር። እንደዚሁም ደግሞ ሞሮኮን ብንወስድ ደግሞ እርስ በርሳቸው በብሔር ተከፋፍለው በጦርነት ውስጥ የተዘፈቁበት ሁኔታ ላይ ነበር። እንዲሁም ደግሞ ግብፅ እና ሻም እንዲሁም ደግሞ ሒጃዝን ስንመለከት ደግሞ እነዚህ ሀገራቶች ደግሞ ከአባሲያው ስርወ መንግስት ተነጥቀው በፋጢሚዮች ወይም ደግሞ በሺዓዎች አገዛዝ ስር የወደቁበት ሁኔታ ነበር ማለት ነው። ስለዚህ ይህ ጦርነት የመላዝ ኩርድ ጦርነት የሙስሊሞችን ኃይልና ገናናነታቸውን እንደገና ያስመለሰ ታላቅ ድል የነበረ ጦርነት ነበር ማለት ነው። አልፓርሰላን በመላት ኩርድ ሜዳ ላይ ድንኳኑን ተከለ። ሁለት ሰራዊቶችም በጦር ሜዳ ላይ ተገናኙ። የባዛንታይን ሰራዊት ለአራት ቡድኖች ተከፋፍሏል። በቀኝ ክንፍ የሚመራው ፊዮዶር፣ የግራውን ቡድን የሚመራው ብሬንስ፣ በመካከለኛው ቡድን ደግሞ ራሱ ሮማኖስ ይመራል። ሮማኖስ ራሱና ሰራዊቱ በሚያፈገፍጉበት ወቅት አራተኛው የሰራዊት ክፍል እንደ ተጠባባቂ ጦር ከኋላ አድርጎ አስቀመጠ። ይህ ኃይል በአንደርኒከስ ትዕዛዝ የሚመራ ነው። እሱም ከሮማኖስ ጋር ብዙም ስምምነት አልነበራቸውም። የሙስሊሙ ሰራዊትን በተመለከተ ደግሞ በሶስት ቡድን ተከፍሏል። ቀኝ ክንፍና ግራ ክንፍ ከመካከለኛው ቡድን ወደፊት ገፋ ብለው ስለቆሙ የሰራዊቱ አቋቋም የጨረቃ ቅርጽ መልክ ነበረው። የካፊሮች ሰራዊት ብዛት እይታው በጣም ያስፈራ ነበር። የሙስሊሞች ኢማም የነበሩት አቡ ነስር ሙሐመድ ቢን አብዲል መሊክ አልቡኻሪ ሱልጣኑን ስጋትና ፍራቻ መገመት አላዳገታቸውም። እሱን ለማጽናናትም እንዲህ አሉት። إنك تقاتل عن دين وعد الله بنصره وإظهاره على سائر الأديان وأرجو أن يكون الله تعالى قد كتب باسمك هذا الفتح አንተ የምትዋጋው አላህ ድል እንደሚሰጠው ቃል የገባለት ሃይማኖት በመወከልህ ነው። የምትጋደለውም ከሁሉም ሃይማኖቶች በላይ ለማድረግ ነው። እናም ሁሉን ቻይ የሆነው አላህ ይህን ድል በስምህ እንደጻፈው ተስፋ አደርጋለሁ አሉት። ሁለቱ ሰራዊቶች በጦር ሜዳ ላይ ሁለተኛውን ጎን ጥቃት እስኪሰነዝር እየተጠባበቁ ነው። እናም በቦታው ጸጥታ ሰፈነ። ሮማኖስ የሙስሊሙ ጦር ምንም አይነት እንቅስቃሴ እንዳላደረገ ሲያይ ቦታውን ይዞ ቆየ። ጊዜና ሰዓቱ እያለፈ ሲሄድ ጨለማ መሆን ጀመረ። ሮማኖስ አልፓርሰላን ውጊያውን ፈርቶ በዚህ ቀን ምንም አይነት ጥቃት የማይፈጽም ስለመሰለው ወደ ካምፑ ለማፈግፈግ ወሰነ። ባዛንታይን ወደ ኋላ ሲያፈገፍግ የሙስሊሙ መሪ አልፓርሰላን ወዲያውኑ ጥቃቱን ጀመረ። ቀስቶቹን ከየአቅጣጫው በባዛንታይን ሰራዊቶች ላይ አዘነቡባቸው። የባዛንታይኑ ሰራዊቶች እንዳያርፉ ሌሊቱን ሙሉ የሙስሊሙ ጦር ማጥቃትና ማፈግፈግን ቀጠለ። የመጀመሪያው የጦርነት ቀን በሙስሊሞች ድል አድራጊነት ተጠናቀቀ። በማግስቱ አርብ ቀን ኢማም አቡ ነስር አልቡኻሪ እንዲህ ብለው መከሯቸው። ጥቃቱን በጁምዓ ሰላት ወቅት ላይ እንድትፈጽሙ፣ ምክንያቱም በኢስላማዊ ዓለም ላይ ያሉ ኸጢቦች በጠቅላላ ድልን ስለሚማጸኑላችሁ ነው። በእርግጥም የኢማሙን ምክር ተቀብለው የወታደሮቹን ሞራልና ወኔ ከፍ ለማድረግ ወሰነ። እናም የንጉስ ልብሱን ቀይሮ ነጭ ልብስ ለበሰ። ነጭ የለበሰበት ምክንያት ከፈንን ለማመላከት ነበር። ወደ ወታደሮቹም ወጣና ለአላህ ስጁድ አደረገና አላህን መለመን ጀመረ። ያ አላህ ለኔ ድል ልትሰጠኝ ማን ነኝ? አላህ ሆይ ለመስጂዶችና ለባሪያዎችህ ድል ስጣቸው። አላህ ሆይ ለቁርአን ሐፊዞች ድል ስጣቸው። በሌሊት ለሚሰግዱት ድል ስጣቸው። እኔ ከነሱ በታች ነኝ እያለ አላህን እየለመነ አለቀሰ። በዙሪያው የነበሩት ወታደሮች ሁሉ አለቀሱ። ከዚያም የሙስሊሙ መሪ እንዲህ ሲል ተናገራቸው። ዛሬ ልዑል የለህም። ዛሬ እኔ ካንተ ጋር ወታደር ነኝ። ወደ ቤተሰቡ መመለስ የሚፈልግ ካሁኑ መሄድ ይችላል። እኔ ግን ለሞት ተዘጋጅቻለሁ። የለበስኩት ልብስም ከፈኔ ነው አላቸው። من أراد الانصراف فلينصرف فما ها هنا سلطان يأمر وينهى ሁለቱ ሰራዊቶች እንደገና ፊት ለፊት ተገናኙ። የጦርነት ከበሮ ተመታ።
የባዛንታይን ወታደሮች ወደፊት መገስገስ ጀመሩ። ሙስሊሞችም ወደ ካፊሮች ገሰገሱ። ሁለቱም ሰራዊቶች ከመጋጨታቸው በፊት አልፓርሰላን ሰራዊቱን እንዲያፈገፍግ አዘዛቸው። ሲጀመር ሮማኖስ ሙስሊሞችን በጣም ስለናቃቸው ምንም አይነት የጦር ሰራዊት እቅድ አላዘጋጀም። የሙስሊሙ ሰራዊት ማፈግፈጉን ሲያይ በሙሉ ወታደሩ ሊያጠቃቸው ያሳድዳቸው ጀመር። 4 ኪሎ ሜትር የሚሆን መንገድ አሳደዷቸው። ሙስሊሞች የሮማኖስ ወታደር እንደደከመው ሲያውቁ መሃል ላይ ያሉት የሙስሊሞች ወታደሮች ጥቃት መፈጸም ጀመሩ። በቀኝና በግራ ያሉት ደግሞ ካፊሮች ዙሪያ በመዞር ከበቧቸው። የንቀት መጨረሻ ይህ ነው። ካፊሮች በሙስሊሞች ወጥመድ ውስጥ ወደቁ። ብዙ የባዛንታይን ወታደሮች ተገደሉ። ሆኖም ሮማኖስ ተቋቁሞ ቢጋደልም በመጨረሻ ተስፋ በመቁረጥ አሁን አፈግፍጎ በማግስቱ በደንብ ተደራጅቶ መጥቶ ሊዋጋ አሰበ። ወዲያው በስተኋላ ለነበረው የቡድን ጦር መሪ አንደርኒኮስን በሚያፈገፍጉበት ወቅት ጀርባቸውን እንዲጠብቁ አዘዘው። አንደርኒኮስ አሻፈረኝ በማለት ወታደሮቹን ይዞ ከጦር ሜዳ አመለጠ። የሮማኖስ ሰራዊቶች ከተለያየ ጎሳ የተሰባሰቡ ስለነበሩ በቋንቋ ያለ መግባባት ችግር ገጠማቸው። አፈግፍጉ ሲባሉ በቀኝ በኩል የተሰለፉ ወታደሮች አምልጡ ሽሹ የተባሉ መስሏቸው መሯሯጥ ጀመሩ። የዛኔ የካፊሮች ሰራዊት ተረባበሸ። ሙስሊሞችም ማጥቃታቸውን ቀጠሉ። ሮማኖስ በሙስሊሞች እጅ ምርኮኛ ሆነ። በዚህ ጦርነት በሙስሊሞች ታሪክ ለመጀመሪያ ጊዜ የባዛንታይንን ንጉስ ሙስሊሞች ሊማርኩ ችለዋል። አልፓርሰላን ሮማኖስን በሱ ምትክ እስረኛ ሆኖ ቢሆን ምን ያደርገው እንደነበር ጠየቀው። እሱም ሊደረግ በሚቻል በሁሉም የማሰቃያ ስልቶች በመጠቀም አሰቃይህ ነበር አለው። አልፓርሰላንም በድጋሚ ምን አደርግሃለሁ ብለህ ታስባለህ ሲል ጠየቀው። ሮማኖስም ትገለኛለህ ወይም እንደ ተዋረደ እስረኛ ወደ ሻም ትወስደኛለህ። ይህ ካልሆነ ደግሞ ምናልባት ይቅርታ አርገህልኝ የቤዛ ገንዘብ ልትቀበለኝ ትችላለህ አለው። ግን ይህ በጣም የራቀ ሐሳብ ነው። የአልፓርሰላን ውሳኔ ምን ይሆን? አልፓርሰላን ከመጀመሪያው ለሱ ይቅር ማለት ሐሳብ እንደነበረው አሳወቀው። ግን ወዲያውኑ 1 ሚሊዮን ተኩል ዲናርና በየዓመቱ ደግሞ 300,000 ዲናር ዓመታዊ ግብር እንዲከፍል ቃል አስገባው። እንዲሁም እንደ ራሃ፣ ማላት ኩርድ እና አንጢዮክ ያሉ ከተሞችን ትቶ ለ50 ዓመታት እርቅ እንዲሰጥ አስገደደው። ሮማኖስም በሙስሊሞች ሰራዊት ታጅቦ በክብር ወደ ሀገሩ ተመለሰ። ሱብሃንአላህ፣ የሙስሊሞች እውነተኛ ታሪክ ይህን ይመስላል። ግን በሽብር ስማችን የሚያጠለሹት ለምን ይሆን? አልብ አርሰላን የነቢያችንን ሰለላሁ ዐለይሂ ወሰለም ፈለግ በመከተል እንቢተኛ የነበረውን ሮማኖስን ይቅርታ አድርገውለታል። ነገር ግን ይቅርታ ያደረጉለት እንዲሁ በነፃ ሳይሆን 1.5 ሚሊዮን ዲናር የወርቅ ሳንቲም ከፍሎ ፊዳ ይህንን ከፍሎ መጓዝ እንደሚችል ነገሩትኝ። እንግዲህ 1.5 ሚሊዮን ዲናር ብሎ ማለት ቀላል ገንዘብ አይደለም። ይህ የገንዘብ መጠን የሻም ሀገራት የዓመት ገቢያቸው ነው። ስለዚህ ይህንን እንዲያደርግ ነገሩትኝ። እሱም ተቀበለ፣ ስምምነት ውሉን ፈጸመ። ነገር ግን ከ300,000 ዲናር የበለጠ መሰብሰብ አልቻለም። አልብ አርሰላንም ይህንን ገንዘብ ይዘው ሌላውን ተውለት። ነገር ግን ሌላ ቅድመ ሁኔታ አድርገውበት ነበር። ይህ ምንድነው? ሩም አገር ላይ ያሉ የሙስሊም እስረኞችን ሙሉ በሙሉ እንዲፈታና ከዛም ባሻገር ይህ ስምምነት እስካለ ድረስ ቢዞንጥዮች ለሙስሊሙ መንግስት ጂዝያ እንዲገብሩ ወሰነባቸው ማለት ነው። ይህንን ካረጉ በኋላ እንግዲህ ለጉዞው ለሮማኖስ ጉዞው ላይ የሚጠቀምበት 10,000 ዲናርን ሰጠው። በጥበቃ አሳጅበው ወደ ሀገሩ ሸኙት። ታዲያ በዚህ ጦርነት ላይ ደግሞ የተከሰተው ክስተት ምንድነው? የባዛንታይን ንጉስ የነበረው ሰውዬ በሙስሊም ወታደሮች ስር ወድቆ መማረኩ ነበር። ንጉሱ በመማረኩ ዓለምን በጣም ጉድ ያሰኘ ነበር። ከዚያ ንጉሱ ከተማረከ በኋላ ደግሞ ይበልጥ ዓለምን ጉድ ያሰኘው ደግሞ የሙስሊሞቹ መሪ
የሆነው አልብ አርስላን ይህንን የባዛንታይኖችን ንጉስ ምንም ነገር ሳያደርገው በወታደሮች አስጠብቆ በሰላም ወደ ሀገሩ እንዲገባ መፍቀዱ ደግሞ ይበልጥ ዓለምን በጣም ጉድ ያሰኘ ሁኔታ ተፈጥሮ ነበር። አልብ አርስላን ይህንን ያደረገበት ምክንያት ስምምነት አድርጎ የነበረው ከሱ ጋር ነው፣ ከንጉሱ ጋር ነው። ስለዚህ ያ ያደረጉ ስምምነታቸው ተጠብቆ እንዲቆይ በማሰብ ነበር በሰላም ወደ ሀገሩ እንዲሄድ ያደረገው ማለት ነው። ነገር ግን በንጉሱ መማረክ ምክንያት ፈረንጆች በጣም ተናደው ነበር እና በቃ አዋርዶናል፣ እኛ አንገት እንድንደፋ አድርጎናል በማለት ከስልጣኑ እንዲወርድ አደረጉት ማለት ነው። በዚህም አላበቁም። በጋለ እሳት ላይ ብረት እሳት ላይ አግለው ያ የጋለውን ብረት አይኑ ላይ አድርገው እንዲያደርጉበት ሁኔታ ነበር። ይህንን ያደረጉበት ምክንያታቸው ምንድን ነበር? በኩራት የተሞላ ሰው ለነገሮች ትኩረት ሳይሰጥ አስተውሎ ሳያይ እንዲህ አይነት ጥፋት ውስጥ እንድንገባ ያደረገ ሰው ለሱ አይን ምን ያደርግለታል? አይኑ መጥፋት አለበት በሚል ነበር ይህንን ዘግናኝ የሆነ ቅጣት በሱ ላይ የወሰዱበት ማለት ነው። አልብ አርሰላን የሙስሊሞች ቀንደኛ ጠላት የነበረውን የባዛንታይን መንግስት በጣም አዳክሞታል። በአውሮፓውያን የነበረውን ከበሬታንም እንዲያጣ አድርጎታል። ብዙ ግዛቶችን አሳጥቶ በቁስጥንጥንያና በተወሰኑ ከተሞች ግዛቱን ገድቦታል። ከሱ በኋላ ለሚመጡ ኦቶማኖች ቁስጥንጥንያ እንዲከፍቱ መንገዱን አመቻችቶላቸዋል። እና ከዚህ ከመላዝ ኩርድ ጦርነት በኋላ ለሙስሊሞች ብዙ ፋይዳዎችን አስገኝቶላቸዋል። አንደኛው ምንድነው? በባዛንታይን ስርወ መንግስትና በፋጢሚዮች በሺዓዎች ስርወ መንግስት መካከል የነበረውን የጠነከረ ወዳጅነትና የትብብር መንፈስ ያቋረጠና በሙስሊሞች መካከል የነበረውን የሁለቱን ስጋት ያስወገደ ትልቅ ድል ነበር ማለት ነው። እንደዚሁም ሁለተኛው ያስገኘው ፋይዳ ደግሞ ሙስሊሞች ቀጥታ በባዛንታይን ተይዞ የነበረውን አናዱል የሚባለውን ሀገር መቆጣጠራቸውም ይህም በራሱ ትልቅ ፋይዳ ያለው ድል ነበር ማለት ነው። ባዛንታይኖች ተቆጣጥረውት በነበሩት ሀገሮች ላይ በህዝቦቹ ላይ ሲያደርሱ የነበረው ግፍና መከራ እንዲወገድ ማድረጉ ከዚያም ባለፈ ደግሞ እስልምና በእነዚህ ሀገራቶች ላይ እንዲስፋፋና እንዲሰራጭ ማድረጉም ይሄም ለራሱ ሌላ ትልቅ ፋይዳ የነበረው ድል ነበር ማለት ነው። አውሮፓዎች በአጠቃላይ የባዛንታይንን ስርወ መንግስት ይጠብቀናል፣ ይከላከልልናል ብለው ተስፋ ጥለውበት የነበረ ስርወ መንግስት ነበር። ታዲያ ይህ ስርወ መንግስት በሙስሊሞች ተሸንፎ እየተዳከመ መምጣቱ ለምዕራባውያን ለአውሮፓዎች እጅግ በጣም ስጋት ውስጥና ፍርሃት ውስጥ እንዲወድቁ ያደረገበት ሁኔታ ነበር ማለት ነው። መላዝ ኩርድ ድል በኋላ ሰላጅቃዎች እንግዲህ ግዛታቸውን የማስፋፋት ዘመቻውን አጧጡፈው ቀጥለዋል ማለት ነው። እስከ መሃል ኤዥያ መድረስ ችለዋል። ቁንያን ከፍተዋል። አቅንም እንደዛው ኩታህያ ከተማም መድረስ ችለዋል ማለት ነው። እዛች ከተማ ጋር ደግሞ የአስተዳደራቸው መቀመጫ ቅርንጫፍ አድርገውላት ነበረ። ያንንም ቦታ ምን ብለው ጠሩትኝ? ሰልጠነቱ ሰላጂቃት ሩም፣ የሩም ሰላጂቃ አስተዳደር ብለው ከዛ ጋር ማቋቋም ችለዋል። ያንን በበላይነት ያቋቋሙት የአናዱል ሀገራት ነገስታት አያት ናቸው የሚባሉት ሱለይማን ቁጥሉሙሽ ነበሩ። እንግዲህ በዚች ጥንታዊ ከተማ የሰላጂቃዎች አስተዳደር 2 ክፍለ ዘመንን ተሻግሮ ነበረ። ከ200 ዓመት በላይ ማስተዳደር ችለዋል ማለት ነው።
ይህችም ከተማ ከጥንታዊ የሙስሊሞች ከተማ ተርታ ልትመደብ ትችላለች፣ አሁን እስካለንበት ጊዜ ማለት ነው። የእኛን ታሪክ ብዙ ምዕራባውያን ለማጠልሸት ቢሞክሩም አስደናቂ የሆኑ ብዙ ጀግኖች ነበሩ። የሙጃሂዶች መሪ የነበረው አንበሳው አልፕ አርሰላን ረሂመሁላህ